መቼስ ዓለም አታሰማን ጉድ አታሳየን ተአምር የለም። መሽቶ በነጋ ቁጥር ደግሞ ይሄን ምን ይሉታል የሚያሰኙ ጆሮን በድንጋጤ ጭው የሚያደርጉ ዓይንንም አድርቀው የሚያስቀሩ ነገሮችን በየዕለቱ ታስመለክተናለች። እነሆ 50 ዓመታትን የፈጀው ጥናት በመጨረሻም ተሳክቷል እየተባለ ነው። ሕፃናትን ልክ እንደ ማንኛውም ዕቃ በፋብሪካ የማምረት ሂደት ወደ ትግበራ ለመግባት ከመቼውም ጊዜ በላይ ተቃርቧል። ኤክቶላይፍ የተሰኘ ድርጅት አሁን ይህንን ተአምር የሚመስል ነገር ማድረግ ችያለሁ እያለ ነው። በተፈጥሮም ይሁን በህመም አሊያም ደግሞ ቅርጼ ለምን ይበላሻል፣ 9 ወር ሙሉስ ለምን በሆዴ እሸከማለሁ የሚሉ ሞልቃቆች፣ ብቻ በተለመደው መንገድ መውለድ የማይችሉ ሰዎች ለድርጅቱ ረብጣ $1,000,000 ከከፈሉ የራሳቸውን የዘር ፍሬ ወስዶ በፋብሪካው አሳድጎ ልጅ ያሳቅፋል። አስገራሚው ነገር እነዚህ ቤተሰቦች ልክ ከሱቅ እንደሚገዙት ዕቃ የልጃቸውን የዓይንና የቆዳ ቀለም፣ ክብደትና ጥንካሬ ሳይቀር መርጠው በትዕዛዝ ማሰራት ይችላሉም ተብሏል። እናም ልጁ የእናት ማህፀን በሚመስለው የላቦራቶሪ ዕቃ ውስጥ አድጎ በ9 ወሩ ይወጣል። የሰው ልጅ እንደ ዶሮ ጫጩት የሚፈለፈልበት ኢንኩቤተር የዓለም መነጋገሪያ ሆኗል። ድርጊቱ በፈጣሪ ሥራ መግባት ነው። ደግሞም ብዙ ስነ ልቦናዊና ማኅበራዊ ቀውሶችን ይፈጥራል ብለው የሚኮንኑት እንዳሉ ሁሉ በሌላ ወገን የሚያወድሱትም አልጠፉም። Introducing Ectolife, the world's first artificial womb facility, powered entirely by renewable energy. Ectolife allows infertile couple to conceive a baby and become the true biological parents of their own offspring. ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን የሰው ልጅን እንደ ጥሬ ዕቃ በፋብሪካ ለማምረት ተዘጋጅቻለሁ ስለሚለው ኤክቶላይፍ ልንነግራችሁ ወደናል። ሐሳቡ እንዴት ተጠነሰሰ? ምን ያህል መሬት ላይ ሊወርድ የሚችል ነው? ከባህል ከስነ ልቦናና ከማኅበራዊ መርሆች ጋር እንዴት ይታረቃል? ለመሆኑ የልጅ ማምረት ሂደቱና የዋጋውስ ነገር እንዴት ነው የሚሉትን ጥያቄዎች እየመለስን አብረናችሁ እንቆያለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። የሀገሬ ሰው ከአንጀቱ ሲመርቅ ወልዳችሁ ሳሙ ዘርታችሁ ቃሙ ይላል። በልጅህ አገኘው ብሎ መመረቅም አንጀት የሚያርስ ነው። ልጅ ዓይንን በዓይን ማያ የፈጣሪ ልዩ ጸጋና በረከት እንዲሁም ሞትንም ማሸነፊያ መሆኑም ደግሞ ደጋግሞ ይነገራል። ታዲያ በተፈጥሮ መሃንነትም ይሁን ከጊዜ በኋላ በመጣ ሕመም ወልዶ ለመሳም ዘሩንም ለመተካት ያልታደለ ብዙ አለ። እናቶች በተፈጥሯዊ መንገድ ከጸነሱ በኋላ ጽንሱ 9 ወር ሳይሞላው በመወለዱ ምክንያት ሕይወት የሚያልፍባቸው በሰው ሠራሽና የተፈጥሮ አደጋዎች ጽንስ የሚጨናገፍባቸው አጋጣሚዎችም ብዙ ናቸው። ደግሞም የእናትነት ትርጉሙ በቅጡ ያልገባቸው 9 ወር ሙሉ ለምን በሆዴ እሸከማለሁ፣ ቅርጼ ለምን ይበላሽብኛል ብለው የሚሞላቀቁም አይጠፉም። ታዲያ እነዚህን ሁሉ ጥያቄዎች ለመመለስ የዛሬ 50 ዓመት ገደማ የተጀመረው ጥናትና ምርምር አሁን ላይ ውጤቱ እየታየ ነው ተብሏል። ከዚህ ምርምር ጀርባ ያለው ሰው ደግሞ ሃሺም ኤልጋይዚ ይባላል። ይህ የባዮቴክኖሎጂ ሳይንቲስት አሁን ከጊዜው ቀድሞ በመወለድ የሚሞት ሕፃን በመሃንነትም ይሁን በበሽታ ዓይኗን በዓይኗ ሳታይ የምትቆጭ እናት አትኖርም ነው የሚለው። ለመሆኑ የሳይንቲስቱ የምርምር ውጤት ኤክቶላይፍ ምንድን ነው? ሕፃናትስ እንዴት እንደ ዕቃ በፋብሪካ ሊፈለፈሉ ይችላሉ? በዚህ መንገድ የተወለደው ልጅ ከእናቱ ጋር የተለመደው ትስስርስ ሊኖረው ይችላሉ የሚሉና ሰፋፊ ትኩረትን የሚሹ ጥያቄዎች ግን መነሳታቸው አልቀረም። ኤክቶላይፍ በታዳሽ ኃይል የሚሠራ የሕፃናት ፋብሪካ ነው የሚለው ይገልጸዋል። በተፈጥሮ ልጅ መታቀፍ ያልቻሉት ትክክለኛውን የአብራካቸውን ክፋይ አሳቅፋቸዋለሁ ነው የሚለው። በሕዝብ ቁጥር መመናመን እየተቸገሩ ላሉት የበለጸጉ ሀገራትም ሕፃናትን በምትፈልጉት ቁጥር ፈልፍዬ ልስጣቸው ብሏል። በነገራችን ላይ እንደ ጃፓን፣ ቡልጋሪያና ደቡብ ኮሪያ ያሉ ሀገራት በሕዝብ ቁጥር መቀነስ በእጅጉ እየተፈተኑ ነው። ይህ የሕፃናት ማምረቻ ድርጅት አሁን ላይ 75 እጅግ የዘመኑ ላቦራቶሪዎች አሉት።
በእነዚህ ላቦራቶሪዎች ውስጥ 400 ቁርጥ የእናት ማህፀን ሆነው የተሰሩ ሰው ሰራሽ ማህፀኖችም ይገኛሉ። እነዚህ ሰው ሰራሽ ማህፀኖች ልጆች በእናታቸው ሆድ ውስጥ ሆነው ይሰማቸው የነበረው ሁሉ እንዲሰማቸው ያደርጋሉ ነው የሚሉት ሳይንቲስቶቹ። ኤክቶላይፍ አሁን ላይ በዓመት 30,000 ሕፃናትን የሚፈለፍል ላቦራቶሪ ገንብቻለሁም ብሏል። ድርጅቱ ልጆች በእኔ ላቦራቶሪ ከተፈለፈሉ ከእናታቸው የሚተላለፍ በሽታ አይኖርባቸውም፣ ከሰው ሰራሽም ይሁን ከተፈጥሮ አደጋዎችም የተጠበቁ ናቸው ብሎ ጭራሽ ከተፈጥሯዊ መንገድ የሚልቅ የተሻለው መንገድ ነው ብሎ ይሞግታል። ሰው ሰራሽ ማህፀኖቹ ጀርም እንዳይገባባቸው ተደርገው የተሰሩም ናቸው። በላቦራቶሪ ውስጥ ያለው ሕፃን ልብ ምቱም ይሁን ሌሎች የተፈጥሮ ሂደቶቹን መከታተልና መስማት የሚቻልበት ቴክኖሎጂም አለ። በዚህ መንገድ ልጅ ያዘዙ እናቶች የልጃቸውን የደም ዝውውሩንና አተነፋፈሱን ሳይቀር በመሳሪያ ታግዘው መከታተል ይችላሉ። ቴክኖሎጂው በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የሚታገዝ በመሆኑ ልጁ ሲወለድ ምን ሊመስል ይችላል፣ የሰውነት እክሎችስ ሊኖሩት ይችላሉ ወይ ለሚለውም ቅድሚያ ግምት ይሰጣል። ከእያንዳንዱ የሰው ሰራሽ ማህፀን ላይ የተገጠሙት ፓዶች የሕፃኑን ወቅታዊ ሁኔታ ሪፖርት ያደርጋሉ። ልጅ በላቦራቶሪው እንዲሰራላቸው ያዘዙ ሰዎችም ይህንን አፕሊኬሽን በስልካቸው ላይ ጭነው ላቦራቶሪ ጽንስ ውስጥ የሚገኘው ልጃቸውን ሁኔታ ከቤታቸው ሆነው መከታተል ይችላሉ። ሕፃኑ በሰው ሰራሽ ጽንስ ውስጥ በየዕለቱ የሚኖረውን የሰውነት እድገትና ለውጥም ጥርት ባለ ቪዲዮ ይመለከታሉ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሕፃናት ገና በእናታቸው ማህፀን ውስጥ ሳሉ መስማትና ቋንቋን መልመድ እንደሚችሉ ቀደም ብለው የወጡ ጥናቶች አረጋግጠዋል። በኤክቶላይፍ ላቦራቶሪ የሚፈበረኩ ሕፃናትም ይኸው እንዳይቀርባቸው ሰው ሰራሽ ማህፀን ውስጥ ሆነው የተለያዩ ሙዚቃዎች ይከፈቱላቸዋል። ረብጣ ዶላራቸውን ከፍለው በላቦራቶሪው ልጅ እንዲሰራላቸው ያዘዙ ሰዎች ደግሞ ልጃቸው ቢሰማ የሚሉትን ዘፈን ይሁን መዝሙር መምረጥ ይችላሉ። ልጄ ከመወለዱ በፊት ድምፄን ይወቀው ያሉ ቤተሰቦች ደግሞ ላቦራቶሪው ድረስ ሄደው ሊዘፍኑለት አሊያም ሊያወሩት ይችላሉ። ኤክቶላይፍ ልጆን እንደ ፍላጎቱ አድርጌ ጠፍጥፌ ለስራሎት ነው የሚለው። እናት በሆዷ ውስጥ ልጇ ሲንፈራገጥ እንደሚሰማት በላቦራቶሪው ልጅ ያዘዙትም ከመወለዱ በፊት ቨርቹዋል ሪያሊቲ ሄድሴት አስደርገው ልጃቸው አጠገባቸው እንዳለ ሆኖ እንዲሰማቸው በአካል የነኩት እንዲመስላቸውም ያደርጋል። በዚህ ላቦራቶሪ የሚያድጉ ልጆች ለሕፃናት እድገት አስፈላጊ የተባሉ ንጥረ ነገሮችን ሁሉ እምብርታቸው ላይ በሚገጠምላቸው ሰው ሰራሽ እትብት ያገኛሉ። በሽታን ለመከላከልና ትክክለኛ የሰውነት እድገት እንዲኖራቸው የሚያደርጉ ንጥረ ነገሮች ከተቀመሙ በኋላ በቀጥታ በቱቦው ውስጥ ይደርሳቸዋል። ነገርየው በሰው ሰራሽ አስተውሎት ወይንም በአርቲፊሻል ኢንተለጀንስ የሚታገዝ በመሆኑ ወላጆች ወይንም ልጅ ያዘዙ ሰዎች ለልጃቸው የሚያስፈልገውን ንጥረ ነገር ለይተው መምረጥ ይችላሉ። በነገራችን ላይ ይህ ላቦራቶሪ ከባልና ሚስት የዘር ፍሬን ወስዶ በቴክኖሎጂ ማሳደግ እንጂ ነፍስ መፍጠር የሚችል አይደለም። ሁሉን ከሚችል ፈጣሪ በላይ ነፍስን መዝራት ማንም አይቻለውም። ነገር ግን ዘመኑ የደረሰበት ሳይንሱ የረቀቀበት ደረጃ ያስደምማል። የዘር ፍሬ ወስዶ 9 ወር ላቦራቶሪ አስቀምጦ ማሳደግ እጅግ ለማመን የሚከብድ ነው። ድርጊቱ ወላጆች እንደሚከፍሉት የገንዘብ መጠን የተለያዩ ፓኬጆችም አዘጋጅቷል። ብዙ የከፈሉ ወላጆች የላቦራቶሪ ልጃቸው ባለ ብሩህ አእምሮ እንዲሆኑ የዘረመል ሕክምና ይሰጣቸዋል። ቪአይፒ ቤተሰቦች የሚወለደውን ልጃቸውን የአይን ቀለም፣ ቁመት፣ ጥንካሬና የቆዳ ቀለም ሳይቀር መምረጥ ይችላሉ። በዘር የሚተላለፍ በሽታ ካለ በዚህ ላቦራቶሪ የሚያድግ ልጃቸው ላይ ግን በሽታው እንዳይኖርበት ማድረግ ይችላሉ። እናቶች በወሊድ ጊዜ ከሚሰማቸው ከባድ የምጥ ህመም የሚገላግል አዲስ ግኝት ነው ብለው የሚያሞካሹትም አሉ። እናትነት ጣዕሙ የሚመጣው ግን እንዲህ ስንት ሆነው ለወለዱት ልጅ ብቻ ነው ሲሉ የሚከራከሩ
የልጅ ፍቅሩን የሚጨምረው በሚከፈለው መከራና ዋጋ እንደሆነም የሚያምኑ አያሌ ናቸው። በኤክቶላይፍ የሚፈለፈል ሕፃን የ9 ወር ላቦራቶሪ ቆይታውን እንደጨረሰ ሰው ሰራሽ ማህፀኑ ይከፈታል። ልጅ አዘው 9 ወር ሲጠባበቁ የቆዩ ጥንዶችም ወደ ቤታቸው ታቅፈው ይሄዳሉ። ወላጆች ይሄ የኛ የዘር ፍሬ አይደለም ብለው ከተጠራጠሩ ላቦራቶሪው ነፃ የዘረመል ወይንም ዲኤንኤ ምርመራ አድርጎ የእነሱ እንደሆነ ያረጋግጥላቸዋል። ልጅ በማህፀኗ ያልጸነሰች እናት የጡት ወተት ስለማይኖራት በላቦራቶሪ የተፈለፈለ ልጃቸውን ያለ እናት ወተት የማሳደግ ግዴታም ይኖርባቸዋል። ሕፃናት በእናት ማህፀን ውስጥ እያሉ የፈጣሪ ኃይል ስለማይቋረጥ አንዳች እክል ሳያገኛቸው ነው 9 ወር የሚጨርሱት። በታዳሽ ኃይል የሚሠራው ኤክቶላይፍም በላቦራቶሪ ውስጥ የኃይል መቆራረጥ ወይንም መዋዠቅ የሚባል ነገር አያጋጥመኝም ነው የሚለው። በነገራችን ላይ ብዙ ገንዘብ የመክፈል አቅም ያላቸው ሰዎች የላቦራቶሪ ማሽኑን ቤታቸው ድረስ አስመጥተው ልጃቸውን ለ9 ወር ሰው ሰራሽ ማህፀን ውስጥ ሆኖ በዓይናቸው እያዩ መቆየት ይችላሉ። ለረጅም ጊዜ የሚቆየው የማሽኑ ባትሪ አንዳች እክል ሕፃኑ ሳያጋጥመው እንዲወለድ ያደርጋልም ተብሏል። በዚህ ሰው ሰራሽ ጽንስ ውስጥ የተፈለፈለ ሕፃን ወደ ገሃዱ ዓለም ሲመጣ ምን አይነት ሕይወት ሊኖረው ይችላል የሚለው ግን አሁንም የብዙዎች ጥያቄ ነው። ሰዎች መክፈል እንደሚችሉት ገንዘብ ልጃቸውን ጠንካራ ወይንም ደካማ፣ ባለብሩህ አእምሮ አሊያም ትምህርት የማይገባው ማድረግ ከቻሉስ በቀጣይ ዓለምን ወዴት ሊወስዳት ይችላል የሚለውም ሌላ ምላሽ የሚያሻ ጥያቄ ነው። ነገሩ ሙሉ ለሙሉ ተግባራዊ መደረግ ከተጀመረ ገና ከማህፀን ጀምሮ ተበላልጦ መፈጠርና የበላይና የበታች ሆኖ መኖርን የሚያስከትል እንደሚሆን የማያሻማ ሲሆን ሁሉም ቤተሰብ ልጄን በላቦራቶሪ ባለብሩህ አእምሮ አድርጌ ላሳድግ ቢል ደግሞ የክፍያው ሁኔታ የሚቻል አይደለም። ነገርየው ከባህልና ሃይማኖት ጋር የሚቃረን ነው ብለው የሚኮኑንም ቁጥር ቀላል አይደለም። በዚያ በኩል ደግሞ ሃይማኖትና ምግባር የለሾቹ ምዕራባውያን ከምጥና የእርግዝና ህመም ገላገለን ብለው ቴክኖሎጂው በመላው ዓለም እንዲስፋፋ እየጎተጎቱ ይገኛሉ። ውድ የቻናላችን ቤተሰቦች ለዛሬ የሰው ልጆችን ልክ እንደ ፋብሪካ ምርቶች በማሽን ለመፈልፈል ጭራሽ ቤተሰቦች የልጆቻቸውን የማገናዘብ ልክና የቆዳ ቀለምን ሳይቀር መርጠው እንዲያዙ አደርጋለሁ ስለሚለው ኤክቶላይፍና አስደናቂ ውጥኑ ልንነግራችሁ የወደድነው ጉዳይ ይሄው ነበር። መቼስ እናንተም በታሪኩ አጃይብ እንደተሰኛችሁ ጥርጥር የለንም። እስኪ በዚህ ተአምር በሚመስለው ፕሮጀክት ላይ ያላችሁን ሐሳብና አስተያየት ደግሞ በኮመንት መስጫው በኩል አቀብሉን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በዚሁ ተሰናበትን። ሰናይ ጊዜ በያላችሁበት።